መልስ ሲሰጥ እዚህ ጋር ደግሞ ሃይሚ የከሌሹማና ተብሎ ሲነገር ለምን ዝም አለ? ለምን ዝምታው መረጠ? ዝም ያለው ምክንያቱም ማለት ነው። ሁሉንም ዝም ማለት ራይማ እዚህ ጋር ያጅልኝ አንድ ነገር ያጅልኝ። ዝም ያለበት ምክንያት ምንድን ነው? ሃይሚ የአንድና አንድ መጨረሻ የእሱ ናት። የማንም መሆን ስለማትችል መቼ ሰዓት ነው? እሱን እኮ አልሳትንም። እሷም የሱ ናት። እዚህ ጋር ደግሞ አንቺ ባለቤትሽ ሌላ ሰው ሲያላግጥብሽ ሲሰድብሽ ዝም ብሎ ያው አንለያይም ምንም ነገር የለም ብሎ ዝም ካለ ምን ዋጋ አለው? እህቴ መልስላት። ዝምታ እኮ ሁሉንም ዝም ይበል መልስ አይመልስ ነው። ይመርጦ ለምን ይመልሳል? ቆይ አይደለም አዳምጪ። ይሄ ልጅ ከዚህም በፊት ጥያቄ መልስ ተብሏል። ኮሜንት ስንጽፍልህ መልስ ተብሏል አይደል? መለሰ። ግን በአጠቃላይ እዚህ ጋር አሁን እንግዲህ አንድ ጥያቄ ልንገርሽ። አሁን እዚህ ጋር ራሂማ ሁሉንም መመለስ የለበትም። ካልመለሰም ደግሞ ይሄ ልጅ ካልመለሰም ደግሞ ችግር ነው። እሺ አሁን እዚህ ጋር ሃይሚ የዳኒ ኡሽማ ናት ተባለ። ሃይሚ የብሩኬ ሚስት የክብር ሚስቱ ነች እንጂ ሳምልኝ ልንገርሽ ቆይ እንዴት አደርሽ? ሳምልኝ ልንገርሽ ለምን መለሰ? ራህማ ሰላም ዋሉልኝ። ሃይሚ ማነሽ? ለማንኛውም ባጭሩ የእነሱን ነገር ነው የማይፈልጉ ናቸው ብሎ ቢሆን ባለ ይሆን በቃችሁ። እኔ እኮ ይመልስ እኮ አይደለም ይመልስ አይደለም ወሬ ቀይሩ خلاص አይ ለምን ታሚልኝ በቃ ይሄ አውርቶ ያበቃ ነገር አይደለም። መረዳዳት ራሂማ እኮ እኔን እያስረዳች خلاص በቃ ሌላ ወሬ ቀይሩ ነው እኮ ሀዩ እዚህ ጋር እነሱ ብቻ ያሉት መናገር የለበትም። እነሱ አይደለም ያ እነሱ ከተባለ በኋላ ነው እነዚህ ልጆች ያሉት። ራህማዬ የኔ ቆንጆዬ እዚህ ላይ ካላስ ወሬ የለም። በቃ ወሬ ቀይሩና ሌላ አንድ ነገር ብነግርሽ ቆይ አንዴ ሀያት ለምን በቃ ሸህ ገስት ለወጣችሁ ነው ወራችሁ ወላሂ አስጠላል። ጀምሮ እየተነገረ እኔ አሁን እኮ ነው። ሰላም ዋሉልኝ። ትልልቅ ወይ ናችሁ? ተጫዋቱ እኛ እኮ ተነጋገርንም ከራይማ ጋር ምንም እያስረዳችኝ እኮ ያላየሁትን እያስረዳችኝ። ሰላም እንደምን አላችሁልኝ? አንድ ነገር እንገርሽ ሳሚልኝ ብሎ ቢሆን ብላ ቢሆን በቃ ሳሚልኝ እንደምን አደራችሁልኝ? እንዴት ነው? ሰላም እንዴት ነው? እንዴት ነበረ ፋዳዳር? ትላንት ማምሻ እንዴት ነበረ? እኔም ስከታተላችሁ ደስ ይል ነበር። ግን እኔ ለማንኛውም መናገር የፈለኩት ምንድነው ዝም ብለው ልጅቷን ባይለጣጥፉ ልጅቷን ምንም ባይናገሯት እኔ ደስተኛ ነኝ። እሱንም አንድ ላይ ሆነው ሲመጡ እንዲበተኑ አንድ ላይ ፍቅር ሲሆኑ እንዲለያዩ ለምንድን ነው ይሄን የሚያደርጉት? ነው ሌላ አይደለም። ሳሚል አንድ ነገር ላስረዳሽ። ቆይና ገስት ላይ ወጣችሁ ስለሚሳደቡት ወሬ ስታወሩ ለነሱ በጣም ድጋፍ እየተሰጣቸው ስለሆነ ዝምታ እንኳን አደረሳችሁ። ግን እዚህ ጋር አሁን ቢሆን ለሴት ልጅም ክብር ይኑራችሁ። ሳሚልኝ አትድገሚው፣ በቃ ተይው። ስለዚህ ወዲያ ታውሩ። አሁን ጾም ነው። አሁን ጥሩ ነገር እናውራ እስኪ። እንዴት እንደነበረ ትላንት አሻንጉሊት ላይ የተቀመጠ ልብስ ነው እንዴ? ወንድ መቀያየርና ሴት መቀያየር ይሄ ትርጉም ነው እንዴ? ሳሚልኝ የኔ ቆንጆ አውቆ ስለሚሰሩ ዝም በሏቸው እስኪ። እኔ ማይቻለው ያለፈ ነገር ነው። እኛ ሰላም ይሁኑ ብለን እንደዛ ስናለቀስ ሰላም ይሁኑ ብለን እንደዛ ስንት ከስንት እህቶች ጋር እንደዚህ እየተባለ አሁን ደግሞ ግቡ ይላሉ። ሲገቡ ምንድን ነው የሚደረጉ? የእነሱ ብቻ ነው የተለየው እንዴ? የእነዚህ የሁለቱ ልጆች ብቻ ነው እንዴ? በአገር ሚዲያ ላይ በአለም ሚዲያ ላይ የሁለቱ ብቻ ነው እንደዚህ የተጋነነው? በጣም አዝኛለሁ። በእውነት በጣም አዝኛለሁ። እንደዚህ ሰው በቃ አለማየት ነው። ለተንግዲያቸው ተሳዳቢ
እነሱን ሰፖርት የሚያደርግ አይደለም። ከሁለቱም በኩል እነሱ አለማየት ነው ለተንግዲያቸው በቃ መተው ባይገቡ ይሻላቸዋል። እውነት ባይገቡ ይሻላቸዋል። ባይገቡ ይሻላቸዋል። ባይገቡ ምን ችግር አለ? አይገቡም። ረመዳን እኮ ነው። አይገቡ። በዚህ አይነት ባይገቡ ጥሩ ነው። እውነት ነው። ሰው ባይገቡ ይሻላል። ፈጣሪ የሰጣቸው ይበቃቸዋል። ምን ያደርጋል? ሰው እንዲህ የክፋት በእውነት በጾም ነው። አሁን ጾም ላይ ነን። ለምን በነገራችን ላይ ወይ አራት ሰው ነው የሚሆኑት። ደጋግመው እየጻፉ ነው እንጂ ወይ 4 ወይ 5 ናቸው። ተሁለት በኩል ሆነው በሁለት አካውንት የሚያሯሩጡት ሁለቱንም የማይወክሉ ናቸው። በቃ ስለዛ ታውሩ። ግን አጀንዳቸው ወደ ቀይና እኔ አንድ ነገር ልንገርሽ። ቆንጆዋ መጣች። ቆንጆዋ ብትመጣ ለስራ ነው አይደለም? ይቺ ልጅ ወደ ራሱ ሊመልሳት ያደረገው ጥረትና ልፋት ነው አይደለም? ልጅ ከላይ የተሰጠው እስካሁን ድረስ ይለያዩ ነበር እኮ ሀያትዬ። ግን የፈጣሪ ስራ እናት እንሁንሽ አባት እንሁንሽ ብለዋል። ምን ነው ከዚህ በፊት አባቷ የወለዳት ምን እየሰራሽ ነው? ምን እየሰራሽ ነው? ሳሚሊ እኮ ጀግና እኮ ናት በእውነት ስራዋ ናት። አትናደጅብኝ እናቴ። ደግሞ አጀንዳ ተስፋቸው አይደለም። እኔ እኮ ያናደደኝና ያቃጠለኝ የሰው ልጅ ማለት ነው። አንድ ሴት ልጅ ከነ ክብሯ ከነ ማረጓ የራሷ የሆነ ሰው ፈጣሪ አንድና አንድ ሲሰጣት እንጂ ውሻ ይመስል ይሄ እኮ የክፋት ጥግ። እኔ እንጃ። እኔ ሰው ሆነ እንደዚህ አዝናለሁ። አለምሸት አንድ ቁጥር እየጻፈልሽ ነው። አለምሸት ለምንድን ነው እንደዚህ የሚሰሩት? ለምንድን ነው እንደሚያደርጉት? ታያቸው፣ በቃ ታያቸው። የራሳቸው እኮ ነው እነዚህ እንትና ለመስጠት ለነዚህ በእውነት እሺ እነሱ አሉ። ይቺ ልጅ ሌላ ወንድ ጋር ሄደች፣ እሱ ሌላ ጋር ሴት ሄደ። ያስደስታቸው። ግን ይኸው ክርስቶስ ምስክሬ ነው። እናቴ ትሙት የእነዚህ ልጆች ፍቅር አንዴ ልተንፍስ በእግዚአብሔር። እነሱ ባሉት አይሆንም እኮ መግባት አልፈለኩም። ጾምም ነው። ግን እኔ እግዚአብሔር ምስክሬ ወላዲቷን መብርሃንን ትላንት እንደተቃጠልኩት ማታ እንቅልፍ አልተኛውም። በመድኃኒዓለም ልቦና ይስጣችሁ። እዚህ እግዚአብሔር አምላክ ልቦና ይስጣችሁ። የሰው ደስታ የምትወስዱ የሰው ደስታ የምትመጡ በተለየ ወንድ ይዘሽ ለምን ይሉታል? ነው ሁለቱም እንደሚናገሩት የሰው ደስታ ለመንጠቅ አትድገሙት። ያን ወሬ እናንተ ክፉ መንፈስ ያለባችሁ ልጆች ሌላ አካውንት እየገባችሁ ሁለት ልጆች እንደዚህ ሰላም የምትነሱ እግዚአብሔር አምላክ ልቦና ይስጣችሁ። እኔ አረክማችሁን በጾም አሜን። በእውነት አምላክ ልቦና ይስጣችሁ። ሃይሚ መሆን አትችሉም፣ ብሩኬ መሆን አይችሉም። ሃይሚ ነው። ሃይሚ የብሩኬ ናት። በር አልከፍትም ብሏል። ምንም ብታመጡ እኔ በር አልከፍትም ብሏል። በቃ አታልቅሺ እናንተ ግን ተረገማችሁ። ምን አይነት መንፈስ ራችሁ ላይ እንዳደረን ያለ እኔ እንደ ትናንትና ተናጃለሁ። የሰው ደስታ ትነጥቃላችሁ። የሰው ደስታ አሁን ረመዳን ደርሷል። ወደ ጾም ወደ ቀልባችሁ ተረነኝ እንኳን ጾምና ምንም ቢያረጉ ሜሉን አንድ ነገር መናገር እችላለሁ። የተረገሙ ፋሚሊ ተረጋጊ እናቴ። እነሱ ምንም አያመጡም። የፈለገውን ታንቆ ይሞት ምንም አያረጉም። እነሱ ተተዋደዱ። የእነሱነን ፍቅር የማይወድ ሁላ ምንም ማድረግ አይችሉም። እነሱ ብቻ ደህና ይሆኑና ሰላም ይሆኑ ብቻ። እነሱ እኮ ባሉት እኮ ማንም ሰው እኮ አይወስንም አይደል? ዘው ይሄን ነው የምለው እኔ በእውነት አዝኛለሁ። ትላንት ያየሁትን በጣም ነው ያስለቀሰኝ ማለት ነው። ያሳፍራል። እኔ ያስለቀሰኝ አንድ ይሁኑ ብለን ስንት ነገር ውጣ ውረድ ስንት ነገር ስንሆን ማለት ነው። አሁን ዛሬ ደግሞ እነዚህ ልጆች አንዱ ሆነው ሲመጡ ማለት ነው። ለምንድን ነው እንደዚህ አይነት ነገር የሚሰየመው? ለምንድን ነው? አውቆ እኮ ነው። እነሱ የእነሱን ሰላም የማይፈልጉ ሰዎች ናቸው እኮ። ያውቃሉ። ግማሽ ሰው እንደማይፈልግ ደግሞ ያውቃሉ። ሁሉም ሰው እንደማይወዳቸው ያውቃሉ። እነሱም አዲስ አይደሉ እንዴ? ስንት አመታቸው እኮ። በገስት ላይ ስድብ እኮ አዲስ አይደለም፣ ትላንት አይደለም የተጀመረው። ይሳደቡ፣ ራሳቸውን እስከሚያማቸው ይሳደቡ። ገነት አንድ ቁጥር እየጻፈልሽ ነው።
እባክሽ እናቴ አይዞሽ አትንካቴ እና በእነሱ ስድብ እኛ መድገም የለብንም።